በአሁኑ ሰዓት ሚስተር ቢስት ወይም ጂሚ በቪዲዮዎቹ ላይ በሚሊዮን የሚቆጠሩ ዶላሮችን ሲበትንና ሰዎችን ሲያበለጽግ ስናየው ብዙዎቻችን የተንደላቀቀ ሕይወት ካለውና በሀብታም ከተወለደ ቤተሰብ የወጣ ይመስለናል። ብዙ ሰዎች የሀብታም ልጅ እያሉ ይጠሩታል፣ ግን እውነታው ፍጹም ሌላ ነው። እናቱ ለሀገር መከላከያ ሰራዊት ታማኝ ወታደር ነበረች። እሱንና ወንድሙን ብቻቸውን በብዙ ልፋት ያሳደጉ ጠንካራ እናት ነበሩ። ጂሚ ዩቲዩብ ሲጀምር ለዓመታት ሳንቲም እንኳን አላገኘም። መጀመሪያ የሰራቸው ቪዲዮዎች ጥራታቸው በጣም የወረደና የሚሰለቹ ነበሩ። ነገር ግን ተስፋ ሳይቆርጥ ለዓመታት እየለፋ ሲሄድ ራሱን እያሻሻለ መጣ። እሱ ዩቲዩብ የጀመረው ዝነኛ ለመሆን ወይንም ገንዘብ ለመቀበል አልነበረም። ሰዎችን መርዳትና የሰዎችን ፊት በደስታ ሲበራ ማየት በውስጡ የማይጠገብ ሰላምና እርካታ ይፈጥርለት ነበር። ጂሚ ያደገው በሰሜን ካሮላይና በምትገኝ አንዲት ትንሽ ከተማ ውስጥ ነው። በልጅነቱ በጣም አይናፋር፣ ከሰው የማይቀላቀልና በብቸኝነት የሚኖር ልጅ ነበር። ነገር ግን አንድ መጥፎም ጥሩም ባህሪ ነበረው። በአንድ ነገር ላይ ካተኮረ ሙሉ ሕይወቱን እስኪያጠፋው ድረስ በዚያ ነገር ላይ ያተኩር ነበር። የመጀመሪያው ትኩረቱ ቤዝቦል የተባለው ስፖርት ነበር። ዕድሜው 10 ዓመት ሲሞላው ሌሊትና ቀን ስለ ቤዝቦል ማሰብ ጀመረ። ለፈተና ማጥናትም ሆነ መማር ጭራሽ ከጭንቅላቱ ጠፋ። ነገር ግን ወደ ሜዳ ሲወጣ ከሰዎች ጋር እንዴት ማውራት እንዳለበት ስላለመደው ኮፍያውን ፊቱ ላይ ደፍቶ ይደበቅ ነበር። አሰልጣኞቹ መጥተው ኮፍያውን ቀና እስኪያደርጉለት ድረስ አይናፋርነቱ ከቁጥጥር ውጭ ነበር። ሚስተር ቢስት የሚለው ስም አወጣጥ እናቱ በሥራቸው ምክንያት እቤት ውስጥ ስለማይቆዩ ጂሚ አብዛኛውን ጊዜ የሚያሳልፈው ስፖርትና ዩቲዩብ በማየት ነበር። በትምህርት ቤቱ ውስጥ ማንም ዩቲዩብ የሚወድ ባለመኖሩ እንደ ባዕድና የተገለለ ልጅ ይታይ ነበር። በዚህ መሃል ክሪስ የተባለውን የልጅነት ጓደኛውን አገኘ። ክሪስ በተፈጥሮ ተጫዋችና በቪዲዮ ላይ ሲታይ ሰዎችን የማሳቅ ልዩ ችሎታ ያለው ልጅ ነበር። ጂሚ ዕድሜው 12 ዓመት አካባቢ እያለ አንድ ታዋቂ ዩቲዩበር ስራውን ትቶ ሙሉ ጊዜውን ዩቲዩብ ላይ እንደሚያደርግና ትልቅ ገቢ እንደሚገኝ ሲናገር ሰማ። ያኔ ነው በጂሚ ጭንቅላት ውስጥ በዚህ ስራ ተአምር መስራት ይቻላል የሚል ትልቅ ብልጭታ የተፈጠረው። ክሪስ የጂሚ የመጀመሪያው ሰብስክራይበሩ ወይንም ተከታዩ ሆነ። ሚስተር ቢስት የሚለውን ስም የመጣው ደግሞ በኤክስቦክስ ጨዋታ ላይ አካውንት ሲከፍት ኮምፒውተሩ በዘፈቀደ መርጦ ከሰጠው ስም ነበር። ጂሚ ዕድሜው 15 ዓመት ሲሆን ክሮንስ የተባለ የሆድና የአንጀት በሽታ እንዳለበት ታወቀ። ይህ በሽታ አንጀትን በከፍተኛ ሁኔታ በማበጥ ምግብ በአግባቡ እንዳይፈጭ ያደርጋል። በሆዱ ላይ እንደ ቢላዋ የሚቀነጥስ ከባድ ህመም ነበረው። ክብደቱ በአጭር ጊዜ ውስጥ በከፍተኛ ሁኔታ ቀነሰ። በጣም ከስቶና ደግሞ ከአልጋ መነሳት እንኳን ያቅተው ነበር። ለወራት የሚሆን ሕክምና እስከሚገኝለት ድረስ ትምህርት ቤት መሄድም ሆነ ምግብ በአግባቡ መብላት አልቻለም። በዚህ ከባድ በሽታ ምክንያት የወደፊት የቤዝቦል ስፖርተኛ የመሆን ህልሙ ሙሉ በሙሉ አበቃ።
ይህ ግን ሙሉ ለሙሉ ትኩረቱንና ጉልበቱን ወደ ዩቲዩብ ስራ እንዲዞር አደረገ። ጂሚ አይናፋርነቱን አሸንፎ በየ2 ቀኑ ቪዲዮ ለመስራት ራሱን አዘጋጀ። መጀመሪያ ላይ እናቱ ይህንን ምስጢራዊ ስራ አታውቅም ነበር። ለብዙ 100 ቪዲዮዎች እሱ በክፍሉ ውስጥ ከሰዎች ጋር በኮምፒውተር የሚጫወት ይመስላት ነበር። አንዳንድ ጊዜ ቪዲዮ ሲቀርጽ ድምፁን ከፍ ስለሚያደርግ እናቱ ከዚህ ጓደኛ ጋር ከእንግዲህ እንዳትገናኝ፣ ጩኸቱ ሰለቸኝ ትለው ነበር። ከወንድሙ የወሰደውን አሮጌ የተበላሸ ላፕቶፕና በጣም ጥራት የሌለው ስልክ ነበር። ማይክሮፎን እና ኤዲት የሚደረግበት ኮምፒውተር ለመግዛት ለወራት ሳንቲም ማከማቸት ነበረበት። የመጀመሪያውን $100 ለመስራት 75,000 እይታ ፈጅቶበታል። ይህ ቻናል ምንቴ ፕላስ ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለየት ያሉ ታሪኮች በዚህ ቻናል የሚቀርብላችሁ ይሆናል። ይህንን ቪዲዮ ስትሰራ በጣም ለፍተን ጊዜ ወስደንና ለእናንተ ይመጠናል አይመጥን የሚሆነውን አይተን ስለሆነ እናንተም ለዚህ ድካማችን እንጠይቀው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ነው። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። የሁለተኛ ደረጃ ትምህርቱን ሲያጠናቅቅ እናቱ ኮሌጅ እንዲገባ አስገደደችው። ካልተማርክ በቤቴ ውስጥ አትቀመጥም ስላለችው ግዴታ ሆኖበት ኮሌጅ ገባ። ነገር ግን ወደ ክፍል ሄዶ ከመማር ይልቅ ቀኑን ሙሉ በኮሌጁ ግቢ ውስጥ መኪና ውስጥ ተቀምጦ ቪዲዮዎቹን ኤዲት ያደርግ ነበር። በኮሌጅ የመጀመሪያ ወር ላይ $1,000 አካባቢ መስራት ሲጀምር ሳያቅማማ ከኮሌጅ አቋረጠ። ለእናቱ እውነቱን ነግሮ ከጓደኛው ከክሪስ ጋር ቤት ተከራይቶ ወጣ። እናቱ ስታይ ራሱን መቻል ስለጀመረ በነገሩ ተስማማች። ከዚያም በኋላ ሙሉ በሙሉ 24 ሰዓት በቪዲዮ ስራ ላይ አተኮረ። የመጀመሪያው አስደንጋጭ ቫይራል ቪዲዮ $100,000 መቁጠር። አንድ ቀን ጂሚ በዩቲዩብ ታሪክ ማንም ሰርቶት የማያውቅ ለየት ያለ ነገር ለመስራት አሰበ። እስከ $100,000 ድረስ በቪዲዮ ላይ አንድ በአንድ ለመቁጠር ወሰነ። ይህንን እብደት የተሞላበት ቪዲዮ ለመጨረስ 40 ሰዓት ሙሉ ሳይተኛ መቁጠር ነበረበት። ይህ ቪዲዮ በዩቲዩብ ላይ ቫይራል ወጣ። ሰዎች ለየት ያለ ማንም የማይደፍረውንና እጅግ ከባድ ነገር ሲሰራ ማየት ይወዳሉ የሚለውን የዩቲዩብ ሚስጥር ወይንም አልጎሪዝም የተረዳው ያኔ ነው። በመቀጠል መዝገበ ቃላት ሙሉ በሙሉ ማንበብ፣ ፊጄት ስፒነር ለ24 ሰዓት ማሽከርከር የመሳሰሉ ከባድ ፈተናዎችን መስራት ቀጠለ። ሰብስክራይበሩም ወደ 750,000 አደገ። ቻናሉ እያደገ ሲሄድ ኪዊድ የተባለ ድርጅት የመጀመሪያውን $5,000 ስፖንሰርሺፕ አቀረበለት። ጂሚ ግን እኔ $10,000 ነው የምፈልገው፣ ገንዘቡንም መንገድ ላይ ላለ ምስኪን ወይንም ሆምለስ ሰው እሰጣለሁ አላቸው። ድርጅቱ ተስማማ። ጂሚ ገንዘቡን ወስዶ መንገድ ላይ ለነበረው ምስኪን ሰው በካሜራ ፊት ሰጠው። የሰውየው ደስታና ልብ ሰባሪ ህይወት የቪዲዮውን ተመልካቾች አስለቀሰ። ያንን ቪዲዮ ተከትሎ የመጣውን ገቢ መልሶ ሌላ የበጎ አድራጎት ቪዲዮ ለመስራት ተጠቀመበት። ለቪዛ አድራሾች ትልቅ ጉርሻ ወይንም ቲፕ መስጠት ጀመረ። የአንዱ ፒዛ አቅራቢ በሰጠኝ ገንዘብ ምክንያት ሌላ ፈረቃ መስራት ትቼ ከልጄ ጋር ሙሉ ቀን አሳለፍኩ ብሎ እያለቀሰ ሲያመሰግነው ጂሚ ይበልጥ
ተነሳሳ። እዚህ ጋር ነው ትልቁ ሚስጥር የፈታው። ገንዘቡን በቪዲዮ ላይ ይሰጣሉ። ቪዲዮ ብዙ እይታ ያገኛል። ከዚያ የሚመጣው ትርፍ ገንዘብ በሚቀጥለው ቪዲዮ ላይ ለሰዎች ይሰጣሉ የሚለውን የበጎ አድራጎት ሀሳብ ፈጠረ። ጂሚ ስኬታማ እየሆነ ሲመጣ አንድ ቀን ጓደኞቹን ይዞ እናቱ ቤት ሄደ። እናቱ የቤት ዕዳ ስለነበረባት ሁልጊዜ በጭንቀትና በከባድ ስራ ላይ ነበረች። ጂሚ $100,000 ቼክ አውጥቶ ሰጣት። እናቱ ማመን አቅቷት በደስታ ለቀሰች። ይህ እሱን ለፈጠረችውና በችግር ጊዜ ላልተለየችው ጠንካራ እናቱ ያቀረበው ትልቅ የልጅነት ምስጋናና ውለታ መመለስ ነበር። በ2018 ዓ.ም ቻናሉ 13.6 ሚሊዮን ሰብስክራይበር ደረሰ። ገቢው ሲጨምር መጀመሪያ አካባቢ እንደ ማንኛውም ወጣት ውድ ልብሶችን እና የስፖርት መኪና መግዛት ጀምሮ ነበር። ነገር ግን ውድ መኪና ቢኖረውም በሽታ ወይንም ውስጣዊ ጭንቀት እንደማይጠፋ ተገነዘበ። ቁሳዊ ነገሮች እውነተኛ ደስታን እንደማይሰጡ ታውቆ ሁሉንም ውድ ንብረቶችን ሸጦ አስወገደ። እንደ ስቲቭ ጆብስ እና ኢሎን መስክ ዓለምን በበጎ ነገር መለወጥ እንጂ በቅንጦት ሕይወት መታየት እንደማይፈልግ ወሰነ። የ20 ሚሊዮን ዛፎች ታሪክ። ቻናሉ 20 ሚሊዮን ተከታዮች ሲሞላ ተከታዮቹ ለማክበሪያ 20 ሚሊዮን ዛፎችን ትከላሉት። ጂሚ ማርክ ሮበር ከተባለ የቀድሞ የናሳ መሐንዲስና ዩቲዩበር ጋር በመሆን አርቦር ዴይ ፋውንዴሽን አግኝተው $1 አንድ ዛፍ የሚል መርህ አወጡ። ቲም ትሪ የተባለ ታላቅ ዘመቻ ተጀመረ። በመቶዎች የሚቆጠሩ የዓለም ታዋቂ ዩቲዩበሮች ተባበሩት። የዓለምን ቁንጮ ሀብታም ኢሎን መስክ $1 ሚሊዮን ለገሰ። ነገር ግን የዚህ ዘመቻ ትልቁ ውበት የሕፃናትና የተማሪዎች የ$2 እና የ$4 መዋጮ ነበር። በአጭር ጊዜ ውስጥ $20 ሚሊዮን ተሰብስቦ ግቡ ተመታ። ይህም ኢንተርኔት በተግባር ዓለምን መለወጥ እንደሚችል አሳየ። 19 ጊዜ የተደረገ የተቸገሩትን ማስታወስ ዘመቻ። የኮቪድ ወረርሽኝ ሲመጣ ብዙ ሰዎች ሥራ አጡ፣ ተራቡ። ጂሚ በዙም በኩል ሥራ ላጡ ሰዎች $10,000 በሰከንዶች ውስጥ በስጦታ ማስተላለፍ ጀመረ። በአጠቃላይ $500,000 አከፋፈለ። እንዲሁም በአካባቢው የምግብ እጥረት ሲከሰት ከታላላቅ ኩባንያዎች ጋር በመተባበር 2 ሚሊዮን ለሚሆኑ ሰዎች የሥጋና የምግብ አቅርቦት አደረገ። ነፃ ሬስቶራንት። አንድ ቀን አንድን ትልቅ ሱቅ ውስጥ ያሉትን ዕቃዎች በሙሉ ከምግብ እስከ ዕቃ ገዝቶ ለምግብ ባንኮችና ለችግረኞች ሰጠ። በመቀጠልም በዓለም የመጀመሪያውን ነፃ ሬስቶራንት ከፈተ። ሁሉም ምግብ ነፃ ከመሆኑም በላይ ለሚመጡት ሰዎች ገንዘብና አይፓድ በመስኮት ያድል ነበር። ሰልፉ ከ20 ማይል ወይንም ከ32 ኪሎ ሜትር በላይ ነበር። የከተማውን ትራፊክ ሙሉ በሙሉ ዘጋው። ጂሚ ቢስት የተባለ የተለየ የበጎ አድራጎት ቻናል ከፈተ። የዚህ ቻናል 100% ገቢ ወይንም ማስታወቂያ ስፖንሰርሺፕ የሚለው የምግብ ባንኮችን ለመደገፍ ነው። ዓላማው በአሜሪካና በዓለም ዙሪያ ያሉ በሺዎች የሚቆጠሩ የተራቡ ቤተሰቦችን መመገብ ነው። የእሱ ትልቁ መልእክት እናንተ እንደኔ በሚሊዮን የሚቆጠሩ ዶላር መስጠት ባትችሉም ለድሃ ሰራተኛ ተጨማሪ ጉርሻ ወይንም ቲፕ መስጠት፣ ሰዎችን በደግነት ማመስገን ወይንም የጎረቤታችሁን ደጅ ማጽዳት ትችላላችሁ። በሚሊዮን የሚቆጠሩ ሰዎች ይህንን ትናንሽ በጎነት ካደረጉ ዓለምን መለወጥ ይቻላል የሚል ነው። የወደፊት ህልሙ ዕድሜው 50 ዓመት
ሲሆነው ቢሊዮን ዶላሮችን አከማችቶ በዓለም ዙሪያ በሺዎች የሚቆጠሩ የችግረኞች መጠለያዎችንና የምግብ ባንኮችን መክፈት ነው። ቪዲዮ የሚያበቃው ጂሚ አብረው ስለሰሩት ካሜራማኖችና ረዳቶች በኪሱ የነበረውን በሺዎች የሚቆጠሩ ዶላሮችን በስጦታ መልክ አበርክቶላቸው በደስታ ሲገረሙ ያበቃል። ይህ ቻናል ምንቴ ፕላስ ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለየት ያሉ ታሪኮች በዚህ ቻናል የሚቀርብላችሁ ይሆናል። ይህንን ቪዲዮ ስትሰራ በጣም ለፍተን ጊዜ ወስደንና ለእናንተ ይመጠናል አይመጥን የሚሆነውን አይተን ስለሆነ እናንተም ለዚህ ድካማችን እንጠይቀው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ነው። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን።